ከልጅነት ጀምሬ ተምሬያለሁኝ። ABCD የሚባሉትን በደንብ አድርጌ ጠንቅቄ አውቃለሁ። ግን እንግሊዘኛ ማንበብ ያስቸግረኛል፣ መጻፍ ያስቸግረኛል የሚል ሰው ብዙ ነው በጣም። ቋንቋውን እኮ መናገር እችላለሁኝ፣ እየሰራሁበት ነው፣ እየተግባባሁበት ነው። ነገር ግን ጻፊ ሲሉኝ ገና እስክሪብቶ ሳነሳ ወይም ስልኬን ለመጻፍ ሳነሳ በፍጹም ነው ማይሆንልኝ። አሁን አዲሱ ስራዬ ብዙ ነገሮችን እያነበብኩኝ እንድሰራ ያስገድደኛል። አብዛኛዎቹ ነገሮች በእንግሊዘኛ ስለሆኑ በእንግሊዘኛ ለማንበብ ስነሳ እኔም ማቀው ሌላ፣ የሱስም ሌላ፣ ድምጹ ሌላ፣ ምን ያልሆነልኝም። ሁሉ ነገር ራስ ምታት ሆኖብኛል ብላችሁ ከሆነ ዛሬ መፍትሄ ይዤላችሁ መጥቻለሁ። በደንብ ከልጅነታችን ጀምሮ የምናውቃቸው የABCD ድምጾች አሁን ደግሞ እንግዲህ በአዲስ መልክ አብክድ ሆነው ደግሞ መጥተዋል። ድሮም አልነበረም ድምጻቸው ማለት አይደለም። ነገር ግን አሁን ላይ በደንብ ግልጽ ለማድረግ በተለይ ማንበብና መጻፍን ለማገዝ ሲባል በድምጾቻቸው ተለይተው የትኛው ፊደል ሲገኝ የትኛው ድምጽ ሊፈጠር ይችላል የሚለው ሁሉ በደንብ ተደርጎ በዚህ ቪዲዮ ተብራርቷል። እናንተ ብቻ በደንብ አድርጋችሁ ተከታተሉ። እስክሪብቶና ደብተራችሁን ይዛችሁ ተቀመጡ። ዛሬ አብክድ ABCD በደንብ ተደርገው ይብራራሉ። እንዳያሳስባችሁ ከዚህ በኋላ ABCD መቼ ነው ምለው፣ አብክድ መቼ ነው ምለው ሚለውን በደንብ አድርጋችሁ ታውቁታላችሁ። ወደ ትምህርታችን እንሂድ። አብዛኛው ሰው ተምሮ እንኳን ያለፈ ሰው እንግሊዘኛ ጻፍ ሲባል የሚከብደው ለምንድን ነው? ምክንያቱም ማንበብ እና መጻፍ ራሳቸውን ችለው ትምህርት መሆን ሲኖርባቸው እንደ ቀላል ነገር ታይተው አልፈዋል። አሁን ዘመን ላይ ትውልዱ የተሻለ አማራጮች አሉት። ግን እናንተም አለፈን ብላችሁ እንዳትቆጩ ዛሬ ያለፋችሁን ዋና ለማንበብና ለመጻፍ የሚጠቅማችሁን ትምህርት ይዤላችሁ መጥቻለሁ። መቼም በተለያዩ አጋጣሚዎች ABCD ሲባል ሰምተን አድገናል። ነገር ግን አብክድ ባልነበረበት ጊዜ የተማርን ደግሞ ይሄንን ለማንበብና ለመጻፍ ቁልፍ የሆነ ነገር አሳልፈናል ማለት ነው። እስኪ አሁን አብረን ይሄንን አለፈን የምንለውን ትምህርት ደግሞ እንመለከታለን። አይዟችሁ፣ ምንም እንኳን አልፎናል ብላችሁ ብታስቡም ዛሬ ግን እንደ አዲስ በየትኛውም እድሜ ደረጃ ላይ ብትሆኑ፣ በየትኛውም የትምህርት ደረጃ ላይ ብትሆኑ በደንብ አድርጎ የሚያግዛችሁን አብክድ እና ABCD የሚባሉትን በድምጽና በስያሜያቸው ያለውን ድምጽ በደንብ እንመለከታለን። እናንተ ብቻ አብራችሁ ቆዩ። እስኪ እንጀምር። ለምሳሌ በመጀመሪያ የምናገኘው እንግዲህ ABCD የሚለውን ነው። መጀመሪያ ላይ ትምህርት ስንማር በእነዚህ ድምጾች ነው የተማርነው ABCD ተብለን። ስለዚህ በABCD ስንሄድ እንዴት ይሆናል? በአብክድ ስንሄድ እንዴት ይሆናል? ስለዚህ በዋናነት በሁለት እንከፍላቸዋለን እነዚህን 26 ፊደሎች ማለት ነው። እነዚህ 26 ፊደሎች አምስቱን ለይተን ቫውል ሌተር እናደርጋቸዋለን። 21ዱን ለይተን ደግሞ ኮንሶናንት ሌተር እናደርጋቸዋለን። ከነዚህ ሁሉ ውስጥ ግን ደግሞ አንዷ እቺ ፊደል ማን እንደሆነች እናወራለን። አንዳንድ ጊዜ እንደ ቫውል ሌተር ታገለግለናለች፣ አንዳንድ ጊዜ ደግሞ እንደ ኮንሶናንት ሌተር ታገለግለናለች። ስለዚህ ካርታ ጨዋታ ላይ እንደ ጆከር እንደማለት ነው። ስንፈልጋት በኮንሶናንት ስንፈልጋት ደግሞ በቫውል ሳይድ እያደረግን መጫወት እንችላለን ማለት ነው። በሷ ማናት እናያታለን። ይሄንን ቫውል እና ኮንሶናንት ሌተር ያልኳችሁን ደግሞ በእኛ ምን ብለን እንጠራቸዋለን? ተናባቢ እና አናባቢ ፊደላት ብለን እንጠራቸዋለን። ተናባቢና አናባቢ ከዚህ በኋላ ምንም እንዳያሳስባችሁ በደንብ ነው ግልጽ የሚሆንላችሁ። ተናባቢ ስንል ምንጊዜም በአማርኛችን የፊደል ገበታ ላይ ስድስተኛ ሆነው የሚመጡ ድምጾች ማለታችን ነው። እነዚህን ፊደሎች አስተውላችኋቸው ከሆነ አጠገባቸው ምንም አይነት አናባቢ አናገኝም። አናባቢ ካልኩኝ ደግሞ አናባቢ አናገኝም ካልኳችሁ ምንድነው አናባቢ ካልን? አናባቢ ስንል የነዚህን ስድስተኛ ፊደሎች ድምጽ ወደ ራሱ ድምጽ መቀየር የሚችል ፊደል ማለታችን ነው። ማንኛውም ከስድስተኛ ፊደል ውጪ ያለ ፊደል በፊደል ገበታችን ላይ አናባቢ ጋር ተቀምጧል ማለት ነው። ለምሳሌ አስተውላችሁ ከሆነ ሀ ላይ ስትሄዱ ኤች ብቻ አናገኝም አይደለ? ኤችንና ኤን እናገኛታለን። ከዛስ ሁ ሂ ሃ ሄ ብለን ሄደን ወደ መጨረሻዋ ላይ ስድስተኛዋ ላይ ስንደርስስ ህ የምትለው ቃል ላይ ምን አይነት አናባቢ አይታችሁ ታውቃላችሁ?
ምንም አይደለ? ስለዚህ እነዛ ምንም የሌላቸው ስድስተኛ ድምጽ ያላቸው ፊደሎች በእንግሊዘኛችን ኮንሶናንት ሌተርስ ሲባሉ፣ እነዚህ ደግሞ ድምጽ የሚቀይሩት ደግሞ ቫውል ሌተርስ ይባላሉ ማለት ነው። አማርኛን መማር በጣም ምናልባት ከእንግሊዘኛ ይልቅ ቀላል የሚያደርገው ነገር ምንድነው? ሁለት አንድ አናባቢና አንድ ተናባቢ ተቀላቅለው የሚፈጥሩት ድምጽ ለብቻው ስያሜ ያለው። ኤች እና ኤ ወይም ደግሞ በአማርኛችን ድምጽ ህ እና አ ተደባልቀው ለሚፈጥሩት ሀ ለሚለው ድምጽ ሌላ ስያሜ ያለን። ስለዚህ አሁን በደንብ አድርጎ ላጠና ሰው መጻፍም ማንበብም ከባድ ሊሆን አይችልም። ወደ እንግሊዘኛ ስንመጣ በጣም ከባድ ከሚያደርግብን ነገር አንዱ እነዚህ ኮንሶናንትና ቫውል ሌተሮች ተደባልቀው ለሚፈጠረው ድምጽ ሌላ ስያሜ የላቸውም። ሃን ለማንበብ ግዴታ ኤች እና ኤ ጎን ለጎን ይጻፋሉ እንጂ ኤች እና ኤ ተደባልቀው ሀ ለሚለው ድምጽ ሌላ ስያሜ እንደ አማርኛችን አናገኝለትም ማለት ነው። አንድ በጣም ችግር የሚያደርገው ይሄ ነው። ሌላው ደግሞ በእንግሊዘኛችን ላይ አንዷ ቫውል ሌተር ብዙ ድምጽ ሊኖራት ይችላል። ብዙ ድምጽ በጣም ኤ ኢ አይ ኦ ዩ ናቸው ቫውል ሌተሮቻችን በዋናነት አምስቱ። እነዚህ 5 ፊደላት ብቻ ናቸው ይሄን ሁሉ የምንሰማውን ምናልባት በእንግሊዘኛ ከ600 በላይ ድምጾች አሉ ይባላል። እነዚህን ሁሉ የሚፈጥሩት እነዚህ 5 ቫውል ሌተሮች ናቸው። ስለዚህ እነዚህ 5 ሌተሮች ከሆኑ ይሄን ሁሉ ድምጽ የሚፈጥሩት ኦብቪየስሊ ከአንድ በላይ ድምጽ ልናገኝላቸው ይገባናል ማለት ነው። አልበለዚያ 5 ድምጾች ብቻ ይዘን አንቀመጥም። ሌላው ደግሞ አንድ የአማርኛውን የፊደል ገበታ በደንብ አውቃለሁ የሚል ሰው እንግሊዘኛ ላይ ሄዶ ይሄንኑ ልተግብር ሲል በፍጹም አይመጣም። ለምሳሌ በአማርኛችን የፊደል ገበታ ላይ ከሀ ውጪ ያሉት ሌሎቹ ለመሰረሰ እያለን ስንሄድ የምናገኛት አናባቢ ኢ ስፔሊንግ ናት። ከዛ ደግሞ ሄደን አምስተኛውም ላይ ስንደርስ ደግሞ ሌ ሜ ሴ እያለን ስንሄድ የምናገኛት አሁንም ደግሞ ኢ ናት መልሳ። እንግሊዘኛው ላይ ይሄንኑ ከሸመደድን በኋላ እንሄድና አሁንም በተሰ እያለን ስንጽፍ በምን እንጽፈዋለን? በኢ ያደረግን። እንግሊዘኛችንስ እንደዛ ይረዳዋል? አንዳንዴ ምናልባት አብዛኛውን ጊዜ በእንግሊዘኛ የምትለውን ድምጽ የምትፈጥርልን ከአማርኛችን ጋር በፍጹም አትገናኝም። ስለዚህ በዚህ አማካኝነት እንግሊዘኛን ማንበብ በጣም አስቸጋሪ ይሆናል። ሌላ ደግሞ ምናልባት በቀጣይ የምናያቸው በጣም እንግሊዘኛን ማንበብ ምናልባት አዳጋች ከሚያደርጉብን ደግሞ ምክንያቶች አንዱ ደግሞ ምንድነው? ቫውል ቲም የሚባሉ አሉ፣ ዳያግራፍ የሚባሉ አሉ፣ ብሌንድ የሚባሉ አሉ። እነዚህ ሁሉ በአማርኛችን ከምናውቃቸው ድምጾች ፈጽሞ የተለዩ ይሆናሉ። ምናልባት በቀጣይ ቪዲዮዎቻችን ላይ እነዚህን ደግሞ በደንብ አድርገን አብራርተን እንመለከታለን። ለዛሬ ግን አብክድ ኤቢሲዲ እንዴት አድርገን እናነባለን በደንብ አድርገን እያየናቸው እንሂድ። ስለዚህ ቅድም ከፋፍለናቸዋል ለሁለት። አንደኛው ቫውል ሌተር ነው፣ ሁለተኛው ኮንሶናንት ሌተር ነው። ለብቻቸው ነው ዛሬ ድምጻቸውን የምንመለከተው ማለት ነው። ከኤ እንጀምር። ኤ አንድ እንደ ሾርት ቫውል ስትነበብ፣ ሁለት እንደ ሎንግ ቫውል ስትነበብ፣ ሎንግ እና ሾርት ቫውል እንላቸዋለን እነዚህ ድምጻቸው እንዲለያይ የሚያደርጉትን። ነገር ግን ሁለት ብቻ ድምጽ አይደለም የሚኖራት ማለት ነው። ስለዚህ ኤ ስትገኝ እንደ ኤ መነበብ ትችላለች። ከዛም ግን ወደ ሾርት ቫውል ሳውንድ ስንመጣ አ ሆና እናገኛታለን፣ ሆና እናገኛታለን። ስለዚህ ለዛ ነው አብክድ የምንለው ከሾርት ቫውል ሳውንዷ አንዷን ወስደን ማለት ነው። ነገር ግን ሾርት ቫውል ሳውንዷ ላይ ምን እናገኛለን? አ እናገኛለን፣ እናገኛለን። ሾርት ቫውል ሳውንድ ስንል ከራሳቸው ከስያሜያቸው ኤቢሲዲ ከሚለው ወይም ኤኢአይኦዩ ብለን ስናነብ ከምናገኛቸው ድምጾች የተለየ የሚፈጥሩት ድምጽ በሙሉ ሾርት ቫውል ሳውንድ ይባላል ማለት ነው። ስለዚህ ኤ እንደ ኤ ስትነበብ ሎንግ ቫውል ሳውንድ አላት እንላለን የስያሜዋን ድምጽ ስለያዘች። ስናደርግ ግን ሾርት ቫውል ሳውንድ ኖሯታል ማለት ነው። ስለዚህ መቼ በዚህ እናገኛታለን። ኮንሶናንት ሌተሮችን ድምጽም ካየን በኋላ እያጣመርን እናያለን። ወደ ሁለተኛዋ ቫውል ሌተራችን እንሂድ። ኢ እንግዲህ የምናገኛት በኢ ከሆነ ሎንግ ቫውል ሳውንድ አላት እንላለን። ኤቢሲዲ ስናነብ የምናገኝበት ድምጿ ማለት ነው። ነገር ግን ኢ ብቻ ናት ወይ? አይደለም። ኤ ልትሆን ትችላለች፣ ልትሆን ትችላለች። አንዳንድ ጊዜ ደግሞ ኖራ ድምጿ ግን በደንብ ጠንክሮ የማይነበብበት ጊዜ ይኖራል። እንደዚህ አይነት አጋጣሚ ላይ ምናልባት አይነት ድምጽ የምትፈጥር ትመስላለች። ነገር ግን በእንግሊዘኛችን ላይ
የሚባል ቫውል ሌተር ስለሌለ ድምጿን ምን እንላታለን? በዚህ ጊዜ አንስትረስድ እንላታለን። አንስትረስድ ማለት ያልጠበቀ ድምጽ ማለት ነው። ግን እነዚህ ሁሉ ድምጾች ከኢ ስፔሊንግ ይወጣሉ ማለት ነው። ኢ፣ ኤ፣ እና አንዳንድ ጊዜ ሳይጠብቅ የምትወጣበት ጊዜ አለ ማለት ነው። ወደ ሶስተኛዋ እንሂድ። አይ ስትገኝ ምን አይነት ድምጽ ይኖራታል? አይ ራሷ እንደ አይ የምትነበብ ከሆነ ሎንግ ቫውል ሳውንድ አላት እንላለን። ሎንግ ቫውል ሳውንድ ሲኖራቸው እንዳልኳችሁ የራሳቸውን ስያሜያቸው ላይ ያለውን ድምጽ ይከተላሉ ማለት ነው። ከዛስ አይ እንደ ኢ ልንጠቀምባት እንችላለን። ይሄ መቼ ይሆናል? በሾርት ቫውል ሳውንድ ጊዜ ማለት ነው። ኢ፣ እና ልክ እንደ ኢ ሁሉ ሳትጠብቅ ድምጿ ሊወጣ ይችላል። በዚህ ጊዜ ምን አይነት ድምጽ ይኖራታል? እንደ አይነት ነገር ሊሰማችሁ ይችላል። ግን እንዳልኳችሁ ቫውል ሌተር ላይ ወይም ቫውል ሳውንድ ላይ እችን አናስገባትም። የምትባል ቫውል ሳውንድ የለችንም። ለዛ ነው ስድስተኛዎቹ ፊደሎች ላይ አማርኛችን ላይ ምንም አይነት አናባቢ የማንጨምረው ማለት ነው። ከዛስ ወደ ኦ እንሄድ። ደግሞ ኦ ብዙ ድምጽ ያለው ቫውል ሌተር ነው። ስለዚህ ምን ሊሆን ይችላል? እንደ ኦ ሆኖ በምታገኙት ጊዜ ሁሉ ሎንግ ቫውል ሳውንድ አለው እንላለን፣ ወይም ደግሞ የራሱን ስያሜውን ድምጽ ሲከተል። ከዛስ ምን አይነት ድምጽ ሊኖረው ይችላል? አ ሆኖ ልናገኘው እንችላለን፣ ሆኖ ልናገኘው እንችላለን፣ ሆኖ ልናገኘው እንችላለን። እንዳገባቡ ይለያያል እንጂ ማለት ነው። ስለዚህ አ ሲሆን፣ ሲሆን፣ ሲሆን በዚህ ጊዜ የሾርት ቫውል ሳውንድ ኖሮ እንላለን። በዚህ ጊዜ ሁሉ እንግዲህ እነዚህ ቫውል ሌተሮች ብቻቸውን ስናገኛቸው ነው ማለት ነው ይህን ሁሉ ድምጽ የሚፈጥሩልን። ከዛ ወደ መጨረሻችን እንሂድ፣ ወደ ዩ ሆኖ ከተገኘ ሎንግ ቫውል ሳውንድ አለው እንላለን። እንዳልኳችሁ የራሳቸው ስያሜያቸው ላይ ያለው ድምጻቸው ከተጠበቀ ሎንግ ቫውል ሳውንድ ይዘዋል። ከዛስ ግን ዩ ራሱ ብዙ አይነት ድምጽ ሊኖረው ይችላል። ለምሳሌ አ ሆኖ ልናገኘው እንችላለን፣ ሆኖ ልናገኘው እንችላለን፣ ብዙ ጊዜ ሆኖ ልናገኘው እንችላለን። እነዚህ የቫውል ሌተር ብቻቸውን ስናገኛቸው ሊፈጥሩልን የሚችሉት ድምጾች ናቸው፣ ከሌላ ጋር ሳይደባለቁ ማለት ነው። ምናልባት እስካሁን ኤ ብቻ ከመሰላችሁ የኤ ድምጽ፣ ኢ ብቻ ከመሰላችሁ የኢ፣ የሌሎቹም እነዚህ ብቻ ከመሰሏችሁ ድምጾቻቸው አይደሉም ማለት ነው። እንደውም አብዛኛውን ጊዜ የምናገኛቸው በሾርት ቫውል ሳውንዳቸው ነው። ብዙ ጊዜ እነዚህ ቫውል ሌተሮች ሲገኙ ለዛ ነው እንዴ ኤ ነው አላላችሁኝም ነበር እንዴ እንባላለን። አሁን ብዙ ጊዜ ጥናት ላይ ኤ አይነት ድምጽ ሊኖረው ይችላል። ግን አያችሁ የኢ ድምጽ በሾርት ቫውል ሳውንድ ጊዜ ኤ ብቻ አይደለም። ብዙ ጊዜ ደግሞ ዩን ሲያገኙ እንዴ ቅድም ነው ዩን ስታገኝ የሚሆነው አልተባልኩም ነበረ እንባላለን። ዩ ሊሆን ይችላል፣ ግን ሁል ጊዜ ነው ወይ? አይደለም። ለዛ ነው አብክዳችንን ስናስተምር እውነት ነው አንዳንዷን ብቻ ድምጽ ነው የወሰደላቸው ብዙ ጊዜ ሊገኝ ይችላል ብለን የምናስበውን ማለት ነው። ነገር ግን ይሄ ሁሉ ድምጽ ከነዚህ 5 ቫውል ሌተሮች ውስጥ ልናገኘው የምንችለው የሾርት ቫውል ሳውንድ ነው። ከስያሜያቸው ወይም ኤቢሲዲ ላይ ከምናቃቸው ወይም ደግሞ ኤኢአይኦዩ ብለን ስንጠራ ከምናገኘው ውጪ ያለው ድምጻቸው በሙሉ የሾርት ቫውል ሳውንድ ይሆናል ማለት ነው። እንዳያችሁት ብዙ ነው፣ አንድ ብቻ አይደለም። ይሄንን ካልን ወደ ኮንሶናንት ሌተሮቻችን ደግሞ እንለፍ። ስለዚህ በስያሜያቸው እንዲሁም ደግሞ በሚፈጥሩት ድምጽ ደግሞ አድርገን እናንብባቸው። እነዚህንም በመጀመሪያ ስያሜያቸው ላይ የምናገኘውን ድምጽ ከዛም ደግሞ በእነሱ ምክንያት የሚፈጠረውን ድምጽ እያደረግን እኔ ቢ ብ ቢ ብ ሲ ሲ ዲ ድ ዲ ድ ኤፍ ኤፍ ጂ ግ ጂ ግ ኤች ኤች ጄ ጅ ጄ ጅ ኬ ኬ ኤል ል ኤል ል ኤም ኤም ኤን ኤን ፒ ፕ ፒ ፕ ኪው ኩ ኪው ኩ አር አር ኤስ ኤስ ቲ
ቲ ተ ቪ ቪ ደብሊው ው ደብሊው ው ኤክስ ክስ ኤክስ ክስ ዋይ ይ ዋይ ይ ዜድ ዝ ዜድ ዝ። እሺ አሁን እንግዲህ እዚህ ላይ ትልቅ የሚነሳው ሀሳብ ምንድን ነው? አብክድ ብለን ካወቅናቸው ብክድ ፍግህ እያልን ጠበቅ እያደረግናቸው ለምን አልሄድንም? ምክንያቱም ብክድ እያልን ጠበቅ እያደረግናቸው ከሄድን በውስጣቸው አይነት ድምጽ ያላቸው ያስመስልብናል። እንዳልናችሁ ደግሞ በስድስተኛ ድምጾች ላይ አይነት ሳውንድ አናገኝም ወይም ደግሞ የሚባል ቫውል ሌተር የለውም። ስለዚህ ለዛ ነው አብክድ ስንል ሐሳቡን ወይም ደግሞ ድምጻቸው እንደሚለወጥ ለማሳየት ያህል ነው እንጂ ብክድ እያደረግን ጥብቅ እያደረግን እንጠራቸዋለን የሚለውን ለማሳየት አይደለም። ስለዚህ አሁን እንደዚህ አድርገን ድምጻቸውን ካየን ቀጣይ የምናደርገው ነገር ምንድነው? ቫውልና ኮንሶናንት ሌተሮችን እያደባለቅን ምን አይነት ድምጾች መፍጠር እንችላለን የሚለውን ደግሞ እኔ ስለዚህ በመጀመሪያ የምናገኘው ማን ነው? ኤ ከኮንሶናንት ሌተሮች ጋር ሲደባለቅ ምን አይነት ድምጽ እናገኝላታለን? እስኪ በደንብ አድርገን ከመጀመሪያው ጀምረን እንያቸው ማለት ነው። ስለዚህ እንደተባባልነው የኤ ድምጽ ሊኖራት ይችላል፣ የአ ድምጽ ሊኖራት ይችላል፣ የእ ድምጽ ሊኖራት ይችላል። ሶስቱንም ድምጾቿን ልናገኝ እንችላለን። ስለዚህ እስኪ ከመጀመሪያዋ ከራሷ ኤ ከሚለው ድምጿ እንጀምር። አሁን እዚች ላይ የምናያት ስፔሊንግ ምንድናት? ሲ ኤ ኬ ኢ በአበክድ ሲሆን ክ ኤ ክ መጨረሻ ላይ ያለችው በዚህ ጊዜ የኤ ድምጽ እንደ ኤ ሆኖ እንዲነበብ ታደርግልኛለች። ስለዚህ ኢ ድምጽ ልትሰጠኝ አይደለም የገባችሁ ማለት ነው። አሁን እንዴት አድርጌ ያነባታለሁ? ክ ኤ ክ አንድ ላይ ሲሆን ኬክ። ምክንያቱም ኤ የተባለችው ቫውል ሌተር ለክ ሳውንድ የራሷን ድምጽ ትሰጣትና ኤ ታደርጋታለች ማለት ነው። ሌላ ምሳሌዎች ለማየት ያህል መቼ ያገኛታለችን የኤ ሳውንድ ምናልባት ስናነብ በተለይ ረጅም የሆኑ ቃሎች ላይ ነውችን የምናገኛት የሲለብል መዝጊያ ከሆነች። ሲለብል ማለት ያሉትን ቫውል ድምጾች ከኮንሶናንት ድምጾች ጋር ተጣምረው ድምጽ ከቀየሩ በኋላ እየለያዩ ማንበብ አይነት ነገር ነው ሲለብል። ለዛ ነው ብዙ ሲለብል አለው ትንሽ ሲለብል አለው ሲባል ሰምታችሁ ከሆነ መሰረት የሚያደርገው እዚህ ላይ ነው። ለምሳሌ እስኪ እቺን ድምጽ እናንብባት። ቤቢ ቤቢ። ስለዚህ ቤቢ ብለን ለምንድን ነው ያነበብነው? ምክንያቱም እዚች ቃል ላይ ቤቢ የሚሉ ሁለት ሲለብሎች አሉን። ስለዚህ አንድ ሲለብል የሚያልቀው በቫውል ሌተር ከሆነ የሚያልቅበት ቫውል ሌተር ድምጽ እንደ ሎንግ ቫውል ሳውንድ ይዞ ይነበባል ማለት ነው። ስለዚህ ለዛ ነው ቤቢ ብለን የምናነበው እዚች ጋር። ወደ ሾርት ቫውል ሳውንዶቹ ደግሞ ስንሄድ እንደምን እናገኘዋለን? እንደ አ መቼ እናገኘዋለን? አብዛኛውን ጊዜ ከዳርና ከዳሩ ላይ ኮንሶናንት ሌተር የምናገኝ ከሆነ ብዙ ጊዜ ባለ 3 ፊደል አይነት ቃላቶች ስናገኝና በመሃል ላይ ኤ ካገኘን በጣም ብዙ ጊዜ አ ሚለውን ድምጽ እናገኝላታለን ማለት ነው። ለምሳሌ እስኪ እንመልከት። ም አ ጅ ም አ ጅ አንድ ላይ ምን አይነት ድምጽ ይፈጥሩልኛል? ማድ ማድ። እንዴት አገኘናት? አ ም ላልናት ሳውንድ ምኗን ትሰጣታለች? ድምጿን ትሰጣታለች። ስለዚህ እችን ስናነብ ም አ ድ ማድ ብለን እናነባታለን ማለት ነው። በቀጣይ ደግሞ ምን አይነት ድምጽ እናገኛለን? ኤ እንደ ሆና ልትመጣ ትችላለች። በዚህ ጊዜ ምናልባት የአነባበብ ልዩነቶች በደንብ እያስተዋላችሁ ካልሄዳችሁ አንዳንድ ጊዜ የአ ድምጽ ያላት ያስመስልብናል። ለምሳሌ እስኪ እችን ቃል ምን ብለን እናነባታለን? አባውት ብለን ነው የምናነባት ወይስ አባውት ብለን ነው የምናነባት? ስለዚህ በደንብ የምትሰሙ ከሆነ ሳውንድ በጣም እየለያችሁ ስትመጡ እዚች ጋር የምታገኙት ድምጽ አባውት ሳይሆን አባውት እንደሆነች ትለዩታላችሁ። ከዛስ ቀጣዩንስ ምን ብለን እናነባታለን? አጎ ወይስ ደግሞ ኤጎ? በዚች ጊዜ ኤጎ ብለን ሳይሆን የምንጠራው አጎ ብለን ነው የምናነበው ማለት ነው። ስለዚህ a long time ago
a short while ago so አሁን በደንብ የምታዳምጧት ከሆነ ሳውንዷ ስትወጣ ago አይነት ነገር ነው እንጂ ego ብለን አይደለም የምናነበው ማለት ነው። tell me about yourself ስንል tell me about yourself ሳይሆን tell me about yourself። በዚህ ጊዜ በብዛት መጀመሪያ ላይ ኤን ስናገኛት እንደዚህ አይነት ሳውንድ ልትፈጥርልን ትችላለች ማለት ነው። ያ ማለት ግን ሁል ጊዜ ነው ማለት አይደለም። ለምሳሌ እቺን ቃል I think የፊደል ገበታችን ላይ ሁሉ ያለች ናት። apple ብለን እናነባለን። አሁን የሚል ድምጽ በደንብ ይሰማል። ታችኛዋ ላይ ግን about ስንል about የምትል ድምጽ አትሰማም ማለት ነው። ብለን ነው የምናነባት። so a 3 ድምጾች አሏት ማለት ነው። ብቻዋን ሆና ስትመጣ ወይም ደግሞ ቲም ሳትሆን ከሌላ ቫወል ሌተር ጋር ሳትቀላቀል ብቻዋን ሆና 3 ድምጾች ማውጣት ቻለች ማለት ነው። አንደኛ ኤ፣ ከዛ በኋላ አ፣ በመቀጠል ደግሞ ሳውንድ አገኘንላት ማለት ነው። ስለዚህ በደንብ ካያችሁ አማርኛችን ላይ እንደምናገኛት አ ወይም ሃላማ ብቻ ላይ አይደለም የምትገኘው ማለት ነው። ወደ ኢ እንሄድ እስኪ ደግሞ ኢም እንግዲህ እንዳየነው ወደ 4 አይነት አጠቃቀም አላት ብለናል መጀመሪያ ላይ እንዳየነው። አራቱንም በደንብ አድርገን እንመልከታቸው። በመጀመሪያ የምናገኛት እንደራሷ ወይም ስያሜዋ ላይ እንዳለው ኢ የሚለውን ድምጽ ይዛ ነው። ስለዚህ ኢ ብለን መቼ እናነባታለን? ልክ አሁንም ኤ ላይ እንዳየነው መጨረሻ ላይ ከኢ በኋላ አንድ ኮንሶናንት ሌተር ከዛ ቀጥሎ ደግሞ ኢ የምናገኝ ከሆነ የኢ ድምጽ እንደ ኢ ሆኖ ይነበባል። ለምሳሌ እስኪ እነዚህን ቃሎች እናያቸው። ህ ኢ ር here ህ ኢ ር። አያችሁ በዚች ጊዜ የኢ ድምጽ ኢ ሆናለች። ምክንያቱም መጨረሻ ላይ ባለችው ኢ የተነሳ እዚህ ጋር መጨረሻ ላይ የምታገኛት ኢ ምንም አይነት ድምጽ ልትሰጠን ሳይሆን ኢን እንደ ኢ እንድትነበብ ለመጠቆም ነው የገባችው ማለት ነው። ከዛስ ደግሞ መቼ አሁንም ኢን እንደ ኢ እናገኛታለን? አሁንም ኦፕን ሲለብል ሆና ስናገኛት። ያ ማለት ብዙ ሲለብል ያለው ቃል ላይ ሊሆን ይችላል ወይም ደግሞ እቺ ፊደል ከአንድ ሌላ ኮንሶናንት ሌተር ጋር ሆና የምትፈጥረው ድምጽ ሊሆን ይችላል። ነገር ግን የመጨረሻዋ ድምጽ ወይም ደግሞ ፊደል ሆና ከመጣች ልትሰማ ትችላለች ማለት ነው። እችን ቃል እንዴት እናነባታለን? ድ ኢ ም አ ር ክ ኤ ሽን። ስለዚህ አያችሁ ስጀምር ያለችው ላይ ነው ፎከስ የምናደርገው። ዲ ብዬ ነው የጀመርኩት። ያለችው ስፔሊንግ ዲ ኢ ናት። ዲ ብዬ ጀመርኩኝ ምክንያቱም ሲለብሉ ላይ ወይም ደግሞ ስንከፋፍላቸው በሳውንዱ እነዚህን ድምጾች ስናገኝ ዲ የምትለውን ድምጽ ያገኘ ነው በዲና በኢ አማካኝነት ነው። ስለዚህ ሲለብል የምትዘጋ ከሆነ ወይም ኦፕን ሲለብል ሆና የምትቀር ከሆነ ምን አይነት ድምጽ ታወጣለች? የራሷን ኢ ድምጿን ታወጣለች ማለት ነው። ይሄ በራሷ ድምጽ ወይም ስያሜዋ ላይ ባለው ድምጽ ስትነበብ ነው። ነገር ግን ይሄ ብቻ ነው ወይ ድምጿ? አይደለም። ደግሞ ምን እናገኛለን? ኤ ሆና እናገኛታለን። ኤ ሆና የምናገኛት መቼ ነው? አብዛኛውን ጊዜ በአበክድ ስንሄድ ያው የምናገኛት ዋናዋ ድምጿ ይችናት። ዋናዋ ድምጽ በዚህ ስለሚመጣ የሾርት ሳውንዷ። ለምሳሌ እስኪ እነዚህን ቃሎች እያየን እንለማመድ። ብ ኤ ድ ር ኤ ድ ያሉት ኮንሶናንት ከዛ ኢ ከዛ ኮንሶናንት። በዚህ ጊዜ ሾርት ቫውል ሳውንድን በደንብ የምናገኝበት ቦታ ነው። ከዛም ውስጥ ደግሞ በዚህ ሰዓት ኢ እንደ ኤ ሆና ተነባለች ማለት ነው። ስለዚህ እነዚህን ቃሎች ስናነባቸው ቤድ ሬድ አድርገን እናነባቸዋለን ማለት ነው። በዚህ ጊዜ የኤ ድምጽ ያዘች እንላለን። ስለዚህ እንደምታዩት ነው እንግዲህ አንዷ ስፔሊንግ ብዙ ድምጽ ኖሯት ልትመጣ ትችላለች። ከዛስ ኢ እንደ እ ሆና ልትነበብ የምትችልበትም ጊዜ አለ። እንደ እ አድርገን መቼ እናነባታለን? ብዙ ጊዜ እዚህ ላይ ኮመን የሚያደርጋቸው ከአር ስፔሊንግ ጋር ስትመጣ ነው። ከአር ስፔሊንግ ጋር አጠገቧ ኖራ ከሷ ጋር ከመጣች የኢ ድምጽ ወደ እ ይቀየራል ማለት ነው። ለምሳሌ እስኪ በምሳሌ ለማየት ያህል እችን ቃል እናንብባት። ክ እ ቭ እ ር cover cover። እንዴት አድርገን አነበብናት? የመጨረሻዋን ኢአር አር አድርገን አነበብናት። እነዚህ ያው አር ስትኖር ብዙዎቹን ወደ እ ሳውንድ ትመልሳቸዋለች። እዚህ ጋር እንግዲህ አንዷ የምናገኛት የኢ ህግ ነች ማለት ነው። ኢ እንደ እ ሆና ልትነበብ የምትችልበት አጋጣሚ። አንዳንድ ጊዜ ደግሞ ኖራ ራሱ
ብዙ ድምጿን ጎልቶ ላንሰማው እንችላለን። ይሄ ለምን ተጨመረች ኢ አንዳንድ ጊዜ የሚዋሷቸው ቃሎች ላይ ህጎቹን ሳይለውጡ ወይም ደግሞ ያለው ፊደል ሳይለወጥ ይመጣና ድምጹ ግን የማይነበብበት ጊዜ ይኖራል ማለት ነው። ስለዚህ ለምሳሌ አሁን በምሳሌ ለማየት ያህል እችን ቃል እስኪ እናንብባት። ኦ ፕ ን ኦ ፕ ን ኢ ያለች በመሃል በፒ እና በኤን መሃል ኢ ያለች። ስለዚህ በደንብ ብናጠብቃት ድምጿን ኦፔን ወይም ኦፐን ልትሆን ትችላለች። ነገር ግን እዚች ጋር ያለችው ኢ በደንብ ጠብቃ ድምጿ አይወጣም ማለት ነው። አለች ለመኖሩ ግን በደንብ አድርገን አናነባትም። በዚህ ጊዜ ምን ይባላል ይሄ ህግ? አንስትረስድ ሳውንድ ይባላል። አንስትረስድ ማለት በደንብ አናጠብቀውም ወይም ጎልቶ እንዲወጣ አናደርገውም ማለት ነው። በቀጣይ ደግሞ እስኪ እኔ ል ኢ ት ል አንድ ላይ ስናነበው ሊትል። መጨረሻ ላይ ያለችው ኢ ድምጿን አልሰጠችንም። በመቀጠል ደግሞ ምንም የሌላውንም ህግ ልትቀይር አይደለም የገባችው፣ ድምጽ ልትቀይር አይደለም የገባችው። በዚህ ጊዜ ከተዋሷቸው ወይም ደግሞ ከሌላ ሀገር ከሚዋሷቸው አንዳንድ ቃሎች አንፃር ያለውን ህግ ይዘውት ስለሚመጡ ነው። ፊደሉን ይዘውት ይመጣሉ፣ ግን ድምጻቸው ላይ ምንም አይነት ልዩነት አናገኝም ማለት ነው። ስለዚህ ይሄ ቃሉ ፕሮናውንስ ሲደረግ ፕሮናንሲዬሽንን ቀለል እንዲያረግ ይገባል እንጂ ምንም የሚለውጡት ድምጽ የለም ማለት ነው። እንግዲህ የኢ ድምጾችን ስንት ተመለከትን? ወደ 4 አይነት ተመለከትን። የመጀመሪያው በራሷ በስያሜዋ ላይ ባለው ድምጿ ኢ ሆና ስትነበብ፣ በመቀጠል ኤ መቼ ትሆናለች፣ እ መቼ ትሆናለች እና ኖራም ደግሞ በደንብ ጥብቅ ሳትል መቼ ትነበባለች የሚለውን አየን ማለት ነው። እንግዲህ በጣም ብዙ ናቸው ቫውል ሳውንዶች። እንግዲህ እንዳያችኋቸው ሁሉንም አንድ ላይ ማቅረብ ስላልተቻለ ግዴታ ሆኖብኛል። እንግዲህ እዚህ ጋር አቁሜ ቀጣዩን ደግሞ አይ ኦ እና ዩ ፊደሎች አሉን ወይም ቫውል ሌተሮች አሉን። እነዚህ ከአይ ወደ 4 የሚሆን ድምጽ እናገኛለን። ከኦ ወደ 5 የሚሆን ድምጽ እናገኛለን። ከዩ ወደ 4 የሚሆን ድምጽ እናገኛለን። በደንብ የምንጠቀምባቸው እነዚህን በደንብ አድርገን አብራርተን እንመለከታለን። በቀጣይ ደግሞ ሁለት ድምጽ ያላቸው አንዳንድ ኮንሶናንት ሌተሮች አሉን። ስለዚህ ለምሳሌ ጂ እና ሲ ሁለት ድምጽ አላቸው። መቼ ጂ እንደ ግ ይነበባል፣ መቼ ደግሞ እንደ ጂ ይነበባል። ሲ መቼ እንደ ክ ይነበባል፣ መቼ እንደ ስ ሆኖ ይነበባል። በደንብ አድርገን እናያለን። አንድ ደግሞ ሌተር አለችን እንግሊዘኛ ላይ ሁለቱንም ልትሆን የምትችል ቫውልም ኮንሶናንትም ልትሆን የምትችል እንዳገባቧ ማለት ነው። ማናት? እንዴትስ ነው የምንጠቀማት የሚለውን በደንብ አድርገን እንመለከታለን። ስለዚህ ለሚቀጥለው እንግዲህ ራሳችሁን እያዘጋጃችሁ ጠብቁኝ። እናንተም በደንብ የሚያስፈልጋችሁን ነገር ሰርች እያደረጋችሁ ጠብቁኝ። በደንብ አድርገን እንመለከታለን። ለዛሬ ግን እዚህ ጋር ይበቃናል። ስለዚህ እናንተም ሐሳብና አስተያየት ካላችሁ፣ ይጨመር የምትሉት ነገር ካለ፣ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ይቻላል። እናንተም በደንብ አድርጋችሁ ምናልባት እዚህ ላይ ያልጠቀስኩት ሚረዳ የምትሉት ሐሳብ ካለ መጨመር ትችላላችሁ። ከዚህ በኋላ ግን ማንበብን እና መጻፍን በደንብ ቀላል ለማድረግ በደንብ አድርገን እንሰራለን። ምንም እንዳያሳስባችሁ በደንብ ብዙ ነገሮች ግልጽ ይሆኑላችኋል ብዬ እተማመናለሁ። እንደዚህ አይነት ትምህርቶችን በአካልም ሆነ በኦንላይን መማር ደግሞ የምትፈልጉ መጨመር የምትፈልጉ ደግሞ ካላችሁ አድራሻችን መገናኛ ኢትዮ ሴራሚክስ ህንጻ ፊት ለፊት ላይ ተስፋዬ ወርቁ ህንጻ 4ኛ ፎቅ ቢሮ ቁጥር 5 ብትመጡ እንገኛለን። በኦንላይን ክላስ መውሰድ ከፈለጋችሁ ደግሞ በምትመለከቱት ስልክ መደወል ትችላላችሁ። እናንተን ለማስተናገድ ሁሉ ጊዜ ዝግጁዎች ነን። አባል ሁኑ፣ ሰብስክራይብ ያድርጉ፣ ሼር፣ ኮሜንት፣ ላይክ ምንም ነገር እንዳይቀር። በተለይ ደግሞ ጥያቄ ሲኖራችሁ ሁሉንም ጥያቄዎቻችሁን በነጻነት ማቅረብ ትችላላችሁ። በሚቀጥለው እስከማገኛችሁ ድረስ መልካም ጊዜ። ወዳችኋለሁ። Have a good time.